ኧረ እመቤት የባክሽ አላት። የልጄን ወንጌል ተሸክሞ ፈርቶ ይሆናል ውጣና ስበክ አለችው። እና ስንቅ እሰጥሃለሁ አለችው። ሲሄድ ሊበሉት በጀልባ ተከተሉት። እመቤት ያድኝኝ አላት። በኃይለ ጊዜ ኢየሱስ ክርስቶስ ወኃይለ ጸሎታ ለእግዝእትነ ማርያም እያል የባሕሩን ውኃ እያፈንክ ርጫቸው አለችው። እንዲህ እያለ ሲረጫቸው የእግዚአብሔር ባሪያ ጳውሎስ አጥምቀን ክርስቲያን መሆን እንፈልጋለን ሊበሉት የመጡ ሰዎች ማለት ነው። እሙ በልዮ ለፍሬ ከርስኪ እብንወዲ ላዕሌሁ ምሕረተ ኢታጐንዲ እማይዘነከ ብእሲ አባዲ ቤዛ ነፍሱ ንጽሕ የእፈዲ። እናቴ ድንግል ማርያም ሆይ ይላል አባ ጊዮርጊስ፣ ካህሌ ሁሉ ለሆነው ልጅሽ እንዲህ በይው፣ እንደዚህ በይው፣ በዚህ ባሪያ ላይ ምሕረትህን አታዘግይበት። ይህ ሰነፍ ባሪያ ቢያሳዝንህ እኔ ንጽሕናዬን እከፍልለታለሁ በይው ይላል። ስለዚህ ይህን አባ ጊዮርጊስ ምን ይላል? እንደኔ ያለ ርኩስ የለም፣ እንዳንቺ ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ይህንን አሳይቶ ሰው ይድናል። ታዲያ ሰው እኔ ሲራክ ያለውን ብናገር ነው የሚሻለኝ። 3 ሰዎች ነፍሴን አበሳጯት። ሁልጊዜ ነው የምለው፣ ትዕቢተኛ ድሃ፣ ሴሰኛ ሽማግሌና ንፉግ ባለጸጋ። ድሃ ነው ደግሞ ትዕቢተኛ። ማርያም ወርቅ ናት እንኳን ኧረ ምንም አልፈልግም። እና በጣም ባለጸጎች ነን። እውነቴን ነው የምነግራችሁ። አሁን ደግሞ መነኮሳት የወጣ ነው እሷን ለማጥረብ። መነኩሴ እንደዚህ ስል ስሰማውን ያፍራለሁ። እኔ ሰው የለኝ ሰው ሁሉ አለው ሰው ይላት ከእጁ ማርያምን ያህል ወርቅ ሀብታም እኮ ነን እኛ በእውነቱ ማለት ነው። ማትሆነን እሷ ምንድን ነው? እና ደግሞ ወርቅ ስለሆነች ሞት የድንግል ማርያምን ስጋ መያዝ አልችልም። መቃብር እንዴት አድርጎ የያዘው ያን ስጋ? የተነሳችው እኮ ለዚህ ነው። እንዲሁም የእመቤታችን ስጋ አውጭ አላት እግዚአብሔር መጥቶ፣ መሬት አልሰጥም ማለት። ይቺ ስጋ ከተቀበረች ጀምሮ ደስታ አግኝቼ አላውቅም። እንደዚህ አድርጌ አዳም ከነ ልጆቿ ሲቀበሩብኝ ሳዝነ ይኖርኩት፣ የእሷ ማዛ ግን አልጠገብኩትም አላወጣም ብላ ነበረ መሬት። እንዲህ የማይጠገም ናት፣ የማትጠገም ወርቅ ገንዘብ ነው።